በነገራችን ላይ አይ ቲንክ የሆነ ሰው ኮስት ጽፎልኛል ቴዲ ራሱ እያዳመጣችሁ ነበር ለተወሰነ ያህል ሰዓት ብለው ነበርና እሱም አይ ቲንክ ኖቶቹን ይወስዳል ብዬ ተስፋ አደርጋለሁ። መካድ ስለሚለው ነገር ሲነሳ ቅድም ነገር እያደመጡ ነው እያቸው እያደመጡ ነውና እየሰሙ ነበር። ሰው ጥሩ ነው እያደመጠማ ምን ያ አይ በሰማት አለበት። አዲስ አካውንት አለው ተካድኩ የሚለው ኃይል አሁን እዚህ ላይ ንቅድስቴም ተናግረውታል። ሌሎችም ሰዎች ምን ውል ነው ያለ ለመካድ ውልህን ማወቅ እኮ ነው የሚያስፈልገው። ባይዘይ የአማራው ብሔርተኛና ፌክ ኢትዮጵያኒስቱ መሀል ብቻ ሳይሆን ከኦሮሞም ከሌሎችም ተካድኩ የሚል ብዙ ጊዜ እንሰማለን። ምንድን ነበረው ውላችሁ? የመጣው ለውጥ የሚመራው መንግስት ምን ውል ነው የገባላችሁና የተካዳችሁት? ወይስ እናንተ ኢማጂን ያደረጋችሁት የራሳችሁ አእምሯችሁ ላይ የሳላችሁት ውል አላችሁ? ኢትዮጵያን እናሻግራለን መደመር መሀል የሆነ ፖለቲካ ያላቸውን ነገሮች እንደምናየው እዛ ላይ ቆሞ ነው ያለው። አሁንም እሱ ነው የሚታትረው። ቀደም የዘረዘርኳቸው እናንተ አሁን የምትከሱት የአንድ ብሔር የምታደርጉት በራሱ ብሔር ውስጥ ጦርነት መጀመሪያ የተጀመረው እዛ ኦሮሚያ ውስጥ ነው። ግጭት የተነሳው ሌላ ተካድኩ ባይ ተነስቶበት ማለት ነው። ሁሉም እኔ ዘውረዋለሁ ይዘዋለሁ ወይ በብሔር ወደ እኔ ይቀርባል ወይ ኢትዮጵያ ስላለ ግዴታ የኔን ይሄ ሽፍንፍን ያለበት ብሔር ብሔረሰቦችን መብት የሚደፍቅ ነገር አብሮኝ ይሰራል ብሎ ያስባል። ወይም ደግሞ እኛ ስላሳደግነው አብሮን ስለኖረ በሪሞት ኮንትሮል እንቆጣጠረዋለን የሚላል። ከውጭም ከውስጥም የራሳችሁን ኢማጂኔሽን ነው ክደት ብሎ የሚያወራው ሰው። ስልጣን የኃይለ ሥላሴ ሲሆን ስዩመ እግዚአብሔር ዘላለማዊ፣ ደርግ ያው ደርግ ነው ጥርስን ያራግፍልሃል። የአብይ አህመድ ሲሆን ወድቆ የተገኘ ገንዘብ የሚሆነው ለምንድን ነው? እስክንድር መስቀል አደባባይን ሲያድስ ወጥቶ ብሎ የሚጮህ አሁን አዲስ ታይምስ እዚህ ጋር ጆሮአችንን የሚጠብሰን ታላቁ እስክንድር እያለ የታላቅነቱን ምክንያት አይገባኝም። እሱ ሌላ ነገር ነው፣ አይመለከተኝም። ፐርሰናል ደጋፊዎች ኦሮሞ ውስጥም አሉ፣ አማራ ውስጥም ሊኖሩ ይችላሉ። ለምንድን ነው የሱ ሲሆን ሁሉም ዘውረዋለሁ ባይ ሆነው? የማይገባኝ ነገር ማለት ነው። ሰውየው ይሰራል፣ ቆሞ ነው የሚያድረው። ሾፌር ሆኖ እኮ ዲፕሎማቶች ምን ሲል እኮ ስንቱን ሲያቀፍ ምን ሲል ለኢትዮጵያ እኔ እንግዲህ ሲታተር አየዋለሁ። ክፍተቶች ያሉበት የሰላም የህግ የበላይነት ላይ መንግስት ላይ ያሉ ክፍተቶች፣ ኢንስቲትዩሽናል የሚስተካከሉ ነገሮች፣ የዲሞክራሲ ማህደር አለ። ግን ሲሰራ ነው ማየው፣ ሲለፋ ነው ማየው። የሚኒሊክን ቤተመንግስት እንትን ሲል ነው፣ የኃይለ ሥላሴን ቤተመንግስት ነው፣ የገሌ ነው። ከአማራ የሚባል ከክልሎች ብትሉ ቤኒሻንጉል ላይ ያን የሚያክል ግድብ፣ ሶማሌ ክልል ላይ የማዳበሪያ ፋብሪካ፣ ለማንም ወደኋላ የሚል አይደለም። ምንድን ነው የእሱን ስልጣን እንደዚህ ወድቆ የተገኘ ገንዘብ ያስመሰለበት? ሁሉም ሙላለኝ ባይ ሆኖ በጣም ጥያቄ ስለሚሆንብኝ ተከዳው ባይ ነው ሁሉም። በቃ ናና በኔ እጅ ስር ትገባለህ ነው። እና አንዳርጋቸው ጽድቄ ነው ማለት ነው ጽጌ ነው የሚባለው ኤርትራንትን ፌቨሪት የሆነው ሰው ሮድማፕ ጽፌለታለሁ ይላል። የኦሮሞ ይመጣና ሁለት መንግስት አለ ይልሃል። የዛኛው ይመጣና እኔ ነኝ የምዘውርህ ሪሞት ኮንትሮልህ ነኝ ይላል። ይሄ ንቀት የሚያመጣውን ጉዳት ደግሞ እንደ ብሔር ወይኔ ቆሰልኩኝ፣ ቅድም አናት ቁስል ስትል የነበረችው እህቴ ቁስሌ በዚህ እንዴ ስልጣን መስሎኝ ይዞ እኮ ያዘው ሀገር መስሎኝ እያስተዳደረ ያለው። ሄደህ ከተሰካህበት በኋላ ህገ መንግስቱ እሱ ሲይዘው ህገ መንግስቱ ለምንድን ነው እጄ ላይ ቀለለበት? ሰንደቅ ዓላማ እየተባለ ይወራል። ባንዲራ ጉዳይ ኢትዮጵያ አንድ ባንዲራ ነው ያላት። ይሄ አንተ እንትን ነው ከሰይጣን ከሰማይ ከምድር የምትለው ኮከብ ያለበት ባንዲራ ነው። ሂዱና አልተወከልኩም የምትሉት እንግዲህ በየግለሰብ መጥቶ በቤታችሁ ካልወከሏችሁ በስተቀር ከእያንዳንዱ ብሔር ብሔረሰብ የተወከለ አለ የህገ መንግስት አርቃቂ ኮሚቴ። የበፊቱ ባንዲራ ልሙጥ በሚለው የሚጠሩት ወጥ የሆነው መሃሉ ላይ ምልክት የሌለው ማለት ነው። ያን ባንዲራ እንደ ጭቆና ሜተድ አድርጎ የሚቆጥሩ ለእናንተ ተንተርሰው አለቀስ ነው ምናምን የምትሉት ብዙ ብሔር ብሔረሰቦች ደግሞ ከ1884 በኋላ ኢትዮጵያ ባውንደር ውስጥ የገቡ ብሔር ብሔረሰቦች የትግላቸው ውስጥ ይሄን ባንዲራ ልክ ጀርመን ስዋስቲካ አይነት ስሜት የሚሰማቸው አሉ።
የጭቆናችን የመገዛታችን የመረገጣችን የመበዝበዛችን አመክኖ የዚህ ምልክት ነው ብሎ የሚያምንከው አለ ታጋይ። ይሄን እንዴት ባላንስ እናድርግ ተብሎ ባንዲራውን ቀለሙን ህብረ ቀለሙን ያዝ ምልክቱን ግን እኩልነት እንዳለበት ይሄን እናስቀምጥ ተብሎ የተወሰነ አንቀጽ 3 ላይ የተያዘ ነው። አይ ይሄን አልፈልግም ወይ እኩልነቱን ያስጠላኝ ወይ ባንዲራው ላይ ያለው ምልክት ነው የጠላሁት ካልክ ህገ መንግስቱ ለማሻሻያ አንቀጽ 104 እና 105 አለ አሻሽል ወይ ምክክር ኮሚሽን አለ። ህገ መንግስቱን አልቀበልም ይቀደድ ትላለህ። ማሻሻያ ያለበትን የምክክር ኮሚሽኑን ተቀጣሪዎች ናቸው ምንድናቸው ትላለህ። የሚታወቁ ትልልቅ ሀገር ያፈራቸው ሰዎች ንቀ እና ምን ይሻላል? ይሄን ባንዲራ ይዤ ጓንዴንና መትረየሴን እንትኔን ይዤ ጫካ ለጫካ እየሄድኩ የራሴን ማህበረሰብ እጨርሳለሁ። ብረት እየበየድኩ እንትን ነው እላለሁ። እዛ ተመሳሳይ ባንዲራ ደግሞ ከተማ ውስጥ ይዤው ካልዞርኩ ተመሳሳይ ባንዲራ ደግሞ ካልተከበረልኝ ጦር አንስተህ ህገ መንግስቱን በጉልበት እንዳለው ብለህ የለበስከውን ባንዲራ የክብር ምንጭ ነው ትላለህ እንዴ? ይህ ህገ መንግስታዊ አቋም የምታራምድበት ሰንደቅ ተደርጎ ሲነሳ አላስቆምክም። ፕሊዝ አዲስ አበባ ላይ ተከልክለናል። ለምንድን ነው አዲስ ታይምስ ውይይቱ የምታደፈርሰው? እንደዚህ አይነት ነገር እንደማይቻል ታውቃለህ። ይህን ነገር ላስታክለው ኢንተራፕት አታርገው ፕሊዝ። ሀሳቡን ይጨርስበት። እንደዚህ አይነት ነገር እንደሌለ ታውቃለህ። ቀጥላ ያለ ማይቻል ነገር ነው። እንትን ይኸውልህ በአንድ በኩል ሁሉን ነው የምትፈልጉት። you can't have your cake and eat it too። ሽብርን በክልሉ ውስጥ የሚያስነሳ አካል ለብሶ ሲንቀሳቀስ ልቤ ጋለ ሞቀ ትላለህ። አኪላ ባይዘው ስለ ቅኔ ምናምን አንስቷል። ዶናልድ ቪንን አንስቶልህ ተናግሯል። ቅድም ወንድማችን ቅኔ የሚባለው ነገር ግልጽ ፊት ለፊት መሆን አለበት፣ ፍሬሰብል መሆን አለበት። አሁን ቴዲ አፍሮ እኮ እንዲዘፈነ ምናምን አይደለም ያከራክረን። ይሄ አርት ሲወጣ ያለው ሪአክሽን ማህበረሰባችን ውስጥ ሚዲያ ላይ ምን አይነት መንፈስ እንደተቀመጠ በጣም ነው ደስ ያለኝ ዛሬ። ባይዘ ብዙ ሰው በግልጽ አይቶታል። ይሄ የተበሰበሰው ምናምን ሚልሞ በደንብ ጠርቶ እንዲህ ሲወጣ ጥሩ ነው። ቢኮዝ አርቀን ነው ወደፊት መሄድ አለብን። አለባብሰው ቢያርሱ ጋር የሚመለሱ ነው አይደል የሚባለው። ሶ ይሄን በኋላ ላይ ደግሞ ሆድ በጎመን ደልለን ጉልበታችን በዳገት እንዳይፈተንብን አሁኑኑ ማጥራቱ ጥሩ ነው። ብዙ ተመሳስለው እኩልነት የሚፈልጉ እኛ እኮ እኩል ኢትዮጵያውያን ያሉ በእንትናቸው ስር ደግሞ ጋላ የሚሉን እንዳሉ እያየን ይሄንን ማጥራት አለብን። ይሄ የህዝቦች ትግል ነው። ይሄ ቀልድ አይደለም፣ ቃቃ አይደለም እየተጫወትን ያለ። ጠቅላይ ሚኒስትር አብይም መንግስታቸውም የሚያስተዳድሩት የብሔር ብሔረሰቦችና ህዝቦችን መብትና ነፃነት ሴንተር አድርጎ የሚንቀሳቀስ ህገ መንግስት ነው። ይሄን የሚንቅ ይሄን አፈርሳለሁ የሚል ይሄን እንዳለው የሚል አቋም በትጥቅም በሐሳብም እንፋለመዋለን። ይሄን ህገ መንግስት ጥሳለሁ ስትል አንቀጽ 3ን ጥሼ ኮከቡን አልፈልግም እኔ ይሄን ባንዲራ ነው ስትል ማለት ነው ይሄ ህገ መንግስታዊ ነው። በህገ መንግስታዊ ማሻሻያ ካስተካከል አይ በጋዛ ፍቃዴ ደስ ያለኝ ቀን አድርጌ ይሄ ነው ባንዲራ ካልክ ግን ይሄ ህገ መንግስታዊ ነው። ህገ መንግስቱን በጉልበት ለመሻር እየሞከርክ ነው ያለው። እንደ መፍትሄ ሰብስክራይብ የሚያደርግልህ ህገ መንግስቱ መከላከያ ሰራዊቱ አደብ ያስገዛሃል ነው የሚል የውስጥና የውጭ ጠላት ይላል። የውስጥ ጠላት ትሆናለህ አውቶማቲክሊ። አይ ይሄ ቫልዩ አደርገዋለሁ ወደዋለሁ የረጅም ጊዜ ታሪክ አለኝ ካልክ ተጠግተህ ራሱ ህገ መንግስቱ የማሻሻያ በር ከፍቶልሃል። ከህገ መንግስታዊ ማሻሻያ ውጪ የምክክር ሂደት ተጀምሯል። ተማምነህ ከሌሎች ብሔር ብሔረሰቦች ጋር ትቀይራለህ። ይሄ ድንፍት አንተ ኢትዮጵያዊነት አትነግረኝም ባንዲራ የዘላለማዊ እንትን የምትል ከሆነ ግን ጠላት ነህ ማለት ነው። የብሔር ብሔረሰቦችና ህዝቦችን ስልጣንን ሉዓላዊነትና እኩልነታቸውን የምትጻረር ጠላት ነህ ማለት ነው። ጉራጌ መሆን አማራ መሆን ኦሮሞ መሆን ከዚያ አያድንም። ዛሬ ያለችው ኢትዮጵያ በጫወታ በአጋጣሚ ተንከባላ ምናምን እጃችን ላይ ወደቀች አይደለችም። ሰዎች ሞተውባት ነው እጃችን ላይ ያመጡት። ሃይማኖት እኩል ብሔር እኩል ተደርጎ እንዲቆጠር የተሰራው ተሙቶበት ተሰርቶበት ተለፍቶበት ነው። ግን እዛ ብሔራችን ኪስ ውስጥ አንቅር። ጥያቄዎቻችን ይመለሱና እንዲህ የምታከብር ሁሉን የያዘች የሁሉ ሰበዝ ያለባት ኢትዮጵያ ከሆነች ደግሞ ለዛ ይሁን ብሔራችንን ውስጥ ያለ ጥያቄ ጨርሰን ኢትዮጵያዊነት ይሄኛው ኢትዮጵያዊነት ህብረ ብሔራዊ ዘላቂ ኢትዮጵያዊነት ነው የሚያወጣን። ይሄ የፉገራው ኢትዮጵያዊነት ሲያሻ አዲስ አበባ ሲያሻ ፌክ ኢትዮጵያንስት ሲያሻ አማራ ናሽናሊስት የምትሆነው ሳይሆን ጥርት ያለው ይሄ ነው የሚሻለን። ወደዚህ እንምጣ ላይ አብረን እየሰራ ወደፊት ይሄን ነው አሁን እያየናችሁ ያለ ነው።
ከፊት አብራችሁን ታወራላችሁ፣ በውስጥ ግን ሌላ ችግር አለባችሁ። ይሄን አጽዱ። ሚዲያ ላይ ቴዲ አፍሮ ነገ ዘፈን አወጣ፣ ዛሬ ዘፈን it doesn't matter አሚን አርት ኢምፖርታንት ነው፣ ግን ይሄ አርት ገለጥ ትሩ ከለራችሁንና ይሄን ነው የመጨረሻ የምናገረው ነገር። የኦሮሞ ብልጽግና የሚባል ነገር አለ። የኦሮሞ የብልጽግና የኦሮሚያ ቢሮ አለ፣ የአማራ ቢሮ አለ። የኦሮሞ ብልጽግና የሚባል የለም። ብልጽግና ወጥ ፓርቲ ነው። ግን ለምን የኦሮሞ ብልጽግና እንደምትሉ እንረዳቸዋለን። አሁን ተግባብተናል። የኦሮሞ ብልጽግና ብላችሁ ጠቅላይ ሚኒስትር አብይ ጠላት ነው፣ ኦነግ ጠላት ነው፣ ጀዋር መሐመድ ጠላት ነው። ይሄ ሁሉ ጠላት የሆነው የሐሳቡ የፖለቲካው የአስተሳሰቡ ርቀት ሰፊ ሬንጅ ነው። ሁሉንም ጠላት የሚያደርገው ማንነቱ ነው። በሰዓቱ በወቅቱ እያንዳንዷ ሂደት ሲሄድ ማቆም ካልቻልክ በስተቀር በየተራ እየተበላህ እንደምትቀመጥ ማወቅ አለብህ። የድርሻህን ውሰድ ነው። የፖለቲካውን እንትን ሙሉ ለሙሉ ለጽንፈኛ ብሔርተኝነት ለቀህ እየያልክ አትቀመጥ ነው። ወላጆችህ አያቶቻችን የሰጡን ሀገር እንዲህ አይነት አይደለም፣ ክብር ያላት ናት። የወደቀውን የተበላሸውን ያጎደሉትን ነገር ሞልተህ ወደፊት ትሄዳለህ እንጂ ዋጋ ተከፍሎ በተሰጠ ሀገር ላይ እንደገና ተነስተህ ምንም እንዳልተፈጠረ ታሪክ እንደሌላት ከዜሮ የተነሳች ሀገር ለማድረግ ከዛ ደግሞ አዳዲስ ማንነቶችን ለመፍጠር የምትመጣው ወግድ ነው ያለው። እኔ አውቀዋለሁ፣ ማንነቴን መነሻዬን አውቀዋለሁ፣ ኢትዮጵያዊነቴን አውቀዋለሁ፣ የማን ልጅ እንደሆንኩ አውቃለሁ። ዛሬ አውቄያለሁ፣ ጊዜ ሰጥቶኛል የምትል ሁሉ ተነስተ ለእኔ ማንነት አትስጠኝ ነው እያለ ያለው። ወግድ ያለው ለዛ ነው። አንተ አትንገረኝ፣ እኔ አውቀዋለሁ፣ መነሻዬን አውቀዋለሁ፣ እኛ ኢትዮጵያን እንዴት እንዳለፍን በደንብ እናውቃለን የሚል ግልጽ መልእክት ያስቀመጠበት ነው። ቴዲ ቴንኪው ከልብ አመሰግናለሁ። ይህ በጣም ወደ አጓጊ ምዕራፍ የተሸጋገረ ነው። እንደዛ ከሆነ አብዛኞቹ የሚተነትኑት አይሮን ነው። ስለዚህ ኢትዮጵያኒስት የምትባሉ በተለምዶም ብሔርተኞች የሚያሳዳችሁ ኃይሎች ለእናንተ ነው፣ ለእናንተ ድጋፍ እየሰጠ ነው ማለት ነው። እንደዛ ከሆነ አይሮን ነው። ብሔርተኞች ገብታችሁ ለምንድነው ለምሳሌ ለወትሮ የአማራ ብሔርተኞችን እያየው ነው ለእኛ ነው የተዘፈነው እያላችሁ ነው። የኦሮሞ ብሔርተኞች ደግሞ እያየው ነው የመልስ ምት እየሰጣችሁ ነው። የትግራይ ብሔርተኞች አሉ እስካሁን የት እንዳሉ አላወኩም። እነሱ ብዙ ጊዜ ያደባሉ፣ ዳሮ ነው ያሉ። ግን ይሄ ነገር ወደ ሰስፔንስ ወደ ሆነ ደረጃ እየሄደ አይመስላችሁም? እያደር ምናልባት ብሔርተኞች ለእናንተ እንዳልሆነ ካወቃችሁ ቀስ እያላችሁ ምናልባት ፌድ የምታደርጉ ይመስለኛል። እኔን ግን ብትጠይቁኝ እንደዛ የሚያሳብቁ ነገሮች እስካሁን